በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ። ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሣ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። በሀገረ ስብከታችን የምትገኙ አበው መነኮሳት፣ ካህናት፣ ወንድሞች ዲያቆናትና የሰንበት ትምህርት ቤት ተማሪዎች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ በመጀመሪያ የሰውን ልጅ ከወደቀበት የኃጢአት አዘቅት ያወጣ ዘንድ የሞትን መውጊያ ሰብሮ የትንሣኤውን ብርሃን ላበራልን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ እንኳን አደረሳችሁ አደረሰን። ልዑል እግዚአብሔር ለዚህ ታላቅ ዕለት በሰላም በጤና ስላደረሰን ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ለክርስትና እምነታችን መሠረት፣ ለተስፋችን ማረጋገጫ፣ ለሕይወታችን ራስ ነው። ቅዱስ ጳውሎስ ክርስቶስ ካልተነሣ እንግዲያስ ስብከታችን ከንቱ ናታ፣ እምነታችንም ደግሞ ከንቱ ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 እንደሚለው ሁሉ የጌታችን ትንሣኤ ሞት ድል የተነሳበት፣ ጨለማ የተገፈፈበት፣ የሰው ልጅ ከእግዚአብሔር ጋር የታረቀበት ታላቁ የምሥራች ወንጌል ነው። የተወደዳችሁ በዓለም ዙሪያ የምትገኙ ክርስቲያኖች ሁላችሁም ጌታችን ኢየሱስ ክርስቶስ የሞተውና ሞትን ድል አድርጎ የተነሳው ለራሱ ክብር ብሎ አይደለም፣ የእኛን መቃብር ይከፍት ዘንድ የእኛን የሞት ድንጋይ ይፈነቅል ዘንድ እንጂ ለኃጢአት ሞተን ለጽድቅ እንድንኖር እርሱ በሞቱ ሞትን ድል ነሳው፣ በአዲስ ሕይወት እንመላለስ ዘንድ የዘላለም ሕይወትን ሰጠን። በመሆኑም ትንሣኤው የክርስትናችን ኃይልና ተስፋ ነው። ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ከመቃብር ተነስቶ በባርነት ለነበርነው ለእኛ ለሰው ልጆች ሰላም ለኩልክሙ፣ ሰላም ለእናንተ ይሁን ብሎልን የእርቅን አዋጅ ሰበከልን። የእርሱን ሰላም ሰጠን። በዓመተ ፍዳና በዓመተ ኩነኔ የተጫነብንን ድንጋይ አንከባለለልን። አዲስ የምሕረት ዓመትን ሰጠን። ዛሬ ይህን የትንሣኤውን በዓል ስናከብር እንደገና ወደ ባርነት፣ እንደገና ጥላቻና ከእግዚአብሔር ጋር ጠላትነትን ወደ ተመላ ሕይወት እንዳንመለስ ሞትን ድል ያደረገው አምላክ በሕይወታችን ውስጥ በተለያዩ ምክንያቶች የተጫኑብንን የጥላቻና የክፋት እንዲሁም የሐዘን የጭንቀትና የተስፋ መቁረጥን ደንጊያ እንዲያንከባልልልን ልባችንን ልንከፍትለት ይገባል። ዛሬ ይህን ታላቅ በዓል ስናከብር የሚከተሉትን ልናሳስባችሁ እንወዳለን። በመጀመሪያ በዓሉን በፍቅርና በይቅርታ እንድናከብር ነው። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ በመጀመሪያ ያወጀው አዋጅ ሰላም ለእናንተ ይሁን የሚለውን ነበር። እኛም የትንሣኤውን በዓል የምናከብረው እርስ በርሳችን ይቅር ለእግዚአብሔር በመባባልና ቂምና በቀልን ከልባችን በማስወገድ ሰላምን በመስበክ መሆን አለበት። በሁለተኛ ደረጃ የተቸገሩትን በማሰብ በዓሉ እንድናከብር ነው። ጾሙን በጸሎትና በሱባኤ እንዳሳለፍን ሁሉ በዓሉንም የተራቡትን በማብላት የታረዙትን በማልበስና የታመሙትን በመጠየቅ ልናከብረው ይገባል። የትንሣኤው ጌታ በችግረኞችና በደካሞች ዘንድ አለና የፍቅር እጃችንን ልንዘረጋ ይገባል። በመጨረሻም ይህን በዓል ስናከብር አገራችን ኢትዮጵያን በማሰብ እንዲሆን ነው። በአገራችን በኢትዮጵያ የወንድማማቾች ደም መፋሰስ ቀርቶ
ሰላም፣ ፍቅርና አንድነት እንዲሰፍን አጥብቀን ልንጸልይ ይገባል። የትንሣኤውን ጌታ አጋዥ በማድረግ ለሰላም መሳሪያዎች እንድንሆን የበኩላችንን አስተዋጽኦ እንድናደርግ ቅድስት ቤተ ክርስቲያናችን አደራ ትላለች። እንዲሁም ለዚህች ለምንኖርባት ለሀገረ አሜሪካ እንዲሁም ለመላው ዓለም ሰላምን እንዲያድልልን ሁላችንም በጸሎት አምላካችንን እንድንማጸን እናሳስባለን። በዓሉን የሰላም፣ የጤና፣ የበረከትና የደስታ በዓል ያድርግልን። መልካም ብርሃነ ትንሣኤ ያድርግልን። እግዚአብሔር አምላክ ኢትዮጵያን፣ አሜሪካን፣ ዓለሙን ሁሉ ይባርክልን። ቅድስት ቤተ ክርስቲያናችንን ይጠብቅልን። የዛሬ ዓመት በሰላም ያድርሰን። እግዚአብሔር ይባርካል።